ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ከአዘዞ መገንጠያ ወደ ዳባ ማርያም ስንቅና ትጥቅ ጭኖ ሲንቀሳቀስ በነበረ የብልጽግና መከላከያ የአድማ ብተናና የሚኒሻ ጥምር ኃይል ላይ በተሰነዘረ ድንገተኛ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ታውቋል። በዚህ መብረቃዊ ደፈጣ ጥቃት ቁጥራቸው በውል ያልታወቀ በርካታ የጥምር ኃይሉ አባላት የተገደሉ ሲሆን ከፍተኛ የወረዳ አመራሮችን ጨምሮ በርካታ ወታደሮች ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን 64ኛ ክፍለ ጦር በሸበል በረንታ መርገጭ ከተማ ባደረገው ተጋድሎ ከ60 በላይ ያገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጀም። የክፍለ ጦሩ ልዩ ኮማንዶዎች አይበገሬነታቸውን አሳይተውበታል በተባለው ለተከታታይ 4 ሰዓታት በዘለቀው በዚህ ተጋድሎ መንገድ መሪና አቅጣጫ ጠቋሚ የነበሩ 10 አለቃ ባየ ገዛኸኝ የተባለ የሸበል በረንታ ወረዳ ሚኒሻ አዛዥን ጨምሮ አሸናፊ የተባለ የፖሊስ ብሬን ተኳሽ፣ ጀማል የተባለ የፖሊስ ስምሪት ሰጭ፣ እስማኤል የተባለ የፖሊስ አመራር፣ ሞላ የተባለ የፖሊስ መረጃና ደህንነት ኃላፊን ጨምሮ ሌሎች ባንዳ የመከላከያ ሰራዊት መንገድ መሪዎች በጅምላ መፈጀታቸው ተነግሯል። ፋኖ ከዋናው የብልጽግና ወታደራዊ ኃይል ባሻገር የማይቀረውን የአማራ ህዝብን የድል ቀንን ለማራዘም በህልውና ትግሉ ላይ አሜካላሾፍ በሆኑ ካድሬና ባንዳ አድማ ብተና እንዲሁም የሚኒሻ አባላት ላይ የሚወስደው እርምጃን አጠናክሮ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በቁይ ከተማ በተካሄደ ኦፕሬሽን የአገዛዙ ሰራዊት ክፉኛ ተመቷል። ከፍተኛ ቁጥር ያለው ወታደርና የጦር መሳሪያም በፋኖ ቁጥጥር ስር ውሏል። የቴዎድሮስ ዕዝ ዘመቻ መምሪያ ኃላፊ በሆነው በመቶ አለቃ አበበ ሰው መሆን ፊት አውራሪነት በተመራው በዚህ አውደ ውጊያም 2 ብሬን፣ 1 ስናይፐር እንዲሁም 51 ክላሽንኮቭ መሳሪያን ጨምሮ ሌሎች ጠመንጃዎችና ልዩ ልዩ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በዚህ ከባድ ተጋድሎ በአካባቢው የፋኖ ቤተሰብ ናችሁ በሚልና ብልጽግናን በገንዘብ አልደገፋችሁም በሚል ምክንያት ንጹሐንን ሲረሽኑና በጅምላ ሲያስሩ የነበሩ የቁይ ከተማ ፖሊስ አመራሮችን ጨምሮ የጥላት መንገድ መሪና አቅጣጫ ጠቋሚ ባንዳዎችና በርካታ የመከላከያ ሰራዊት አባላት መደምሰሳቸው ተረጋግጧል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በላስታ ወረዳ በግጭት ለተከሰተ የነፍስ መጥፋት በፋኖ ሲቪል መዋቅር አስተባባሪነት ባህላዊ ስነስርዓት እርቀ ሰላም ተፈጸመ። ግድያው ድንገተኛ መሆኑ ታምኖበት እርቁ በቀይ ደም ሕግ መሰረት የተፈጸመ ሲሆን ይህም በአጭር ጊዜ ውስጥ መጠናቀቁ የአካባቢውን ሰላም ለማስጠበቅ ትልቅ አስተዋጽኦ እንዳለው ተገልጿል። ዝርዝር መረጃውን ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን መረብ ሚዲያም እነዚህንና ሌሎች የዛሬ መጋቢት 18 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በቁይ ከተማ የቴዎድሮስ ዕዝ ዘመቻ መምሪያ ኃላፊ በሆነው በመቶ አለቃ አበበ ሰው መሆን ፊት አውራሪነት በተወሰደ እርምጃም 2 ብሬንና 1 ስናይፐር እንዲሁም 51 ክላሽንኮቭ መሳሪያን ጨምሮ ሌሎች ጠመንጃዎችና ልዩ ልዩ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በቁይ ከተማ በተካሄደ ኦፕሬሽን ያገዛዙ ሰራዊት ክፉኛ ተመቷል። ከፍተኛ ቁጥር ያለው ወታደርና የጦር መሳሪያም በፋኖ ቁጥጥር ስር ውሏል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛና ከ201ኛ ኮሮች ስር ከሚገኙ ክፍለ ጦሮች የተውጣጡ የፋኖ አህዶች ባደረጉት የተቀናጀ ጥቃት ቁይ ከተማን ሙሉ በሙሉ በመቆጣጠር የጠላት አከርካሪን ሰብረው አንጸባራቂ ድል ማስመዝገባቸው ታውቋል። ትላንት መጋቢት 17 2018 ዓ.ም በተካሄደው በዚያው አውደ ውጊያም መንገድ መሪና አቅጣጫ ጠቋሚ የነበሩ የሚሊሻና የፖሊስ አባላትን ጨምሮ ለብልጽግና ስልጣን አስጠባቂ የሆኑ በርካታ የመከላከያ ሰራዊት አባላት መደምሰሳቸው ተረጋግጧል። በተጋድሎ ከተገደሉት መካከል በአካባቢው የፋኖ ቤተሰብ ናችሁ በሚልና ብልጽግናን በገንዘብ አልደገፋችሁም በሚል ንጹሐንን ሲረሽኑና በጅምላ ሲያስሩ የነበሩ የቁይ ከተማ የፖሊስ ጽሕፈት ቤት ወንጀል መከላከል ኃላፊ ኢንስፔክተር የጸዳው ወልዴ፣ ነግሬው ሰውነት፣ ካሳ ታምሩና ምኔ ሰውነት የተባሉ የሚሊሻና የፖሊስ አመራሮች እንደሚገኙበት ታውቋል። በተጨማሪም በተጋድሎ እርምጃ ከተወሰደባቸው የብልጽግና መከላከያ ሰራዊት አባላት መካከል የመቶ አለቃ ማዕረግ ያላቸው 2 ወታደራዊ አዛዦች ይገኙበታል ተብሏል።
በቴዎድሮስ ዘመቻ መምሪያ በሆነው በመቶ አለቃ አበበ ሰሞን ፊት አውራሪነት በተመራው በዚህ ወታደራዊ እርምጃም በግራሮ በቴክኒክና ሙያ ኮሌጅ በአንደኛ ደረጃ ትምህርት ቤትና በአሞራ ገደል የነበሩ የአገዛዙ ጠንካራ ምሽጎችን በመሰባበር መጠናቀቁ ታውቋል። በተለይ ጥላት ከፍተኛ ሁኔታ የሚመካበት የአሰንዳቦ የቁም ምሽግ በፋኖ ብርቱ ክንድ ተደረማምሷል። በዚህ ውጊያ ከተገደሉት በተጨማሪ 35 የአገዛዙ ወታደሮች በከባድ ሁኔታ ተመተው በቁስል እየተንሰፈሰፉ መሆኑ ታውቋል። በተጋድሎው 2 ወታደራዊ ፓትሮል ተሽከርካሪዎች ሙሉ በሙሉ ጋይተው ወድመዋል። በመቶ አለቃ አበበ ሰሞን ፊት አውራሪነት በተመራው በዚህ ተጋድሎ 2 ብሬን፣ 1 ስናይፐር፣ 51 ክላሽንኮቭ ጠመንጃዎች፣ 8 የቃታ መሳሪያ፣ 13 ካዝና፣ 21 የእጅ ቦምብ እንዲሁም ቁጥሩ በውል ያልታወቀ ተተኳሽና ልዩ ልዩ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በተያያዘ ዜናም 64ኛ ክፍለ ጦር በሸበል በረንታ መርገጭ ከተማ ባደረገው ተጋድሎ ከ60 በላይ የአገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጀም። ፋኖ ከዋናው የብልጽግና ወታደራዊ ኃይል ባሻገር የማይቀረው የአማራ ሕዝብ የድል ቀንን ለማራዘም በህልውና ትግሉ ላይ አሜካላሾፍ በሆኑ ካድሬና ባንዳ የአድማ ብተና እንዲሁም የሚኒሻ አባላት ላይ የሚወስደው እርምጃ ተጠናክሮ መቀጠሉ ታውቋል። 64ኛ ክፍለ ጦር በሸበል በረንታ መርገጭ ከተማ ባደረገው ተጋድሎ ነው አንጸባራቂ ድል የተቀዳጀው። በምዕራብ ፋኖ ብሔራዊ ንቅናቄ 201ኛ ኮር 64ኛ ክፍለ ጦር ልዩ ኮማንዶ በሸበል በረንታ ወረዳ መርገጭ ንዑስ ከተማ ላይ ባደረገው ከባድ ትንቅንቅ ከ60 በላይ የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ ከተማዋን ሙሉ በሙሉ መቆጣጠሩን አስታውቋል። ክፍለ ጦሩ ትናንት መጋቢት 17 2018 ዓ.ም ባካሄደው ተጋድሎ መርገጭ ከተማን ሙሉ በሙሉ በመቆጣጠር ለአገዛዙ መንገድ መሪ የነበረው የሚሊሻም የአድማ ብተናና የፖሊስ አባላትን ጨምሮ የመከላከያ ሰራዊት አባላትን ሙትና ቁስለኛ ማድረጉን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ ገልጿል። ለ4 ተከታታይ ሰዓታት በዘለቀው በዚህ ተጋድሎ መንገድ መሪ የነበሩ ባንዳዎችን ጨምሮ ከ40 በላይ ያገዛዙ ሰራዊት አባላት ሲደመሰሱም ከ20 በላይ የሚሆኑት ደግሞ ከባድና ቀላል ቁስለኛ መደረጋቸውን እንዲሁም 10 ክላሽንኮቭ መሳሪያ ማርኮ መታጠቁን ነው ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ ያሳወቀው። በዚያው ደውጊያ ለብልጽግና መከላከያ ሰራዊት ዋና ዋና መንገድ መሪና አቅጣጫ ጠቋሚ የነበሩ 10 አለቃ ባየ ገዛኸኝ የተባለም የሸበል በረንታ ወረዳ ሚሊሻ አዛዥን ጨምሮ አሸናፊ የተባለ የፖሊስ ብሬን ተኳሽ፣ ጀማል የተባለ የፖሊስ ስምሪት ሰጭ፣ እስማኤል የተባለ የፖሊስ አመራር፣ ሞላ የተባለ የፖሊስ መረጃና ደህንነት፣ ሰይድ የተባለ የፖሊስ ዘመቻ መሪ እንዲሁም ጥልቁ ጠጋና የተባለ የሚሊሻ አመራር፣ አለህ ንጉሴ የተባለ የሚሊሻ ስምሪት ሰጭ የተገደሉ ሲሆን ይህ የሟቾች ዝርዝር በውጊያው ከተገደሉ መከላከያ ሰራዊት አባላቱ በተጨማሪ ነው። በተጨማሪም አቃተ መርከቡና የእጁ ባይል የተባሉ የሚሊሻ የቡድን መሳሪያ ተኳሾች እጅ ከፈንጅ ሲማረኩም ዝናው ብርሃኑ፣ ስለሻሻ እግሬ፣ ቄስ ፍቃዱ የተባሉ የሚሊሻ አባላት በከባድ ሁኔታ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ከአዘዞ መገንጠያ ወደ ዳባ ማርያም ስንቅና ትጥቅ ጭኖ ሲንቀሳቀስ በነበረም የብልጽግና መከላከያ ሰራዊት የአድማ ብተናና ሚሊሻ ጥምር ኃይል ላይ በተሰነዘረ ድንገተኛ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ታወቀም። በዚህ መብረቃዊ ጥቃት ቁጥራቸው በውል ያልታወቀ በርካታ የጥምር ኃይሉ አባላት ሲገደሉ ከፍተኛ የወረዳ አመራሮችን ጨምሮ በርካታ ወታደሮች ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። ከአዘዞ መገንጠያ ወደ ዳባ ማርያም ስንቅና ትጥቅ ጭኖ ሲንቀሳቀስ በነበረ የብልጽግና መከላከያም የአድማ ብተናና የሚሊሻ ጥምር ኃይል ላይ ነው ጥቃቱ የተፈጸመው። በምዕራብ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ስር ከሚገኙት ከዳግማዊ ቴዎድሮስ ኮርና ከታደሎ ብርሃን ክፍለ ጦር የተወጣጡ የፋኖ አዶች ትላንት መጋቢት 17 2018 ዓ.ም አመሻሹን ከአዘዞ መገንጠያ ወደ ዳባ ማርያም ስንቅና ትጥቅ ጭኖ ሲንቀሳቀስ በነበረም የጥላት ኃይል ላይ ልዩ ስሙ ዳባ ተብሎ በሚጠራው ስፍራ ላይ በፈጸሙት የተቀናጀ የደፈጣ ጥቃት የጥላት አከርካሪን ሰብረው አንጸባራቂ ድል ተቀዳጅተዋል። በዚህ መብረቃዊ ደፈጣ ጥቃት በርካታ የጥላት ኃይል የተደመሰሰ ሲሆን ቀሪው ኃይል ተሽመርምሮ እንዲበታተን ተደርጓል ነው የተባለው። በደፈጣ ጥቃቱ ቁጥራቸው በውል ያልታወቀ በርካታ የጥምር ኃይሉ አባላት የተገደሉ ሲሆን ከፍተኛ የወረዳ አመራሮችን ጨምሮ በርካታ ወታደሮች ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ተነግሯል። በተጨማሪ መንገድ መሪ የነበሩ ብዛት ያላቸው የሚሊሻ አባላት እጅ ከፈንጅ ሲማረኩም በርካታ የነፍስ ወከፍ መሳሪያዎችን በፋኖ ቁጥጥር ስር ውለዋል። በጥቃቱ ሕይወቱን ለማትረፍ የወር ድንበሩን ሲሸሽ የነበረው የአገዛዙ ኃይል የእናንተ ወገኖች ናቸው የመቱን በሚል በከብት እረኝነት ላይ የነበሩ ታዳጊዎችን በአሰቃቂ ሁኔታ መግደሉም ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በላስታ ወረዳ በግጭት ለተከሰተ የነፍስ መጥፋት በፋኖ ሲቪል መዋቅር አስተባባሪነት በባህላዊ ስነ ስርዓት እርቀ ሰላም ተፈጸመ።
በምስራቅ አማራ ቀጠና ላስታ ወረዳ 011 ቀበሌ ጥራስፌር መድኃኔዓለም ቤተክርስቲያን ዓመታዊ በዓል ላይ በሁለት ወጣቶች መካከል በተፈጠረ አለመግባባት ሳቢያ ለደረሰ የነፍስ መጥፋት በፋኖ ሲቪል መዋቅር አስተባባሪነት የሀገር ሽማግሌዎችና የወረዳው አመራሮች በተገኙበት መጋቢት 16 2018 ዓ.ም የነፍስ እርቅ ተፈጽሟል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ጀነራል አሳምነው ጽጌ ኮር ስር በሚተዳደረው በላስታ ወረዳ ጊዜያዊ አስተዳደር ከፍተኛ ጥረት ግድያ በተፈጸመ በሁለት ወራት ጊዜ ውስጥ በሀገር በቀል የእርቅ ስነ ስርዓት እልባት እንዲያገኝ ተደርጓል። የነፍስ መጥፋት ድርጊቱ የተፈጸመው ጥር 27 2018 ዓ.ም ሲሆን በወቅቱ በቤተ ክርስቲያኑ የንግስ በዓል ላይ ታድመው በነበሩ ግለሰቦች መካከል በተፈጠረ ጸብ አንደኛው ግለሰብ ሌላኛው በዱላ መምታቱና በዱላ የተመታው ግለሰብም ያጸፋ እርምጃ በመውሰዱ በዚህ መካከል የአንደኛቸው ሕይወት አልፈዋል። ይህ አጋጣሚ ተጨማሪ ማህበራዊ ቀውስና ውስብስብ ችግሮች እንዳያስከትል በማሰብ የላስታ ወረዳ የፋኖ ጊዜያዊ አስተዳደርና የ303ኛ ጀነራል አሳምነው ጽጌ ኮር አመራሮች ከፍተኛ ትኩረት በመስጠት ፍትህ ለማስፈን ያለመታከት ሲሰሩ ቆይተዋል። በዚህ መሰረት የሟችና የገዳይ ቤተሰቦች ለእርቅ እንዲቀመጡ ተደርጎ በአካባቢው በደም አድራቂ ሽማግሌዎች መሪነት በባህላዊ ወግና ስርዓት እርቁ ተፈጽመዋል። የሟችና የገዳይ ቤተሰቦች፣ የአገር ሽማግሌዎች፣ የፋኖ ሲቪል መዋቅር የላስታ ወረዳ ከፍተኛ አመራሮች እንዲሁም የተከዜ ክፍለ ጦር ስራ አስፈጻሚዎች በተገኙበት የእርቁ ስነ ስርዓት ተከናውኗል። ግድያው ድንገተኛ መሆኑ ታምኖበት እርቁ በቀይ ደም ህገ መሰረት የተፈጸመ ሲሆን ይህም በአጭር ጊዜ ውስጥ መጠናቀቁ የአካባቢውን ሰላም ለማስጠበቅ ትልቅ አስተዋጽኦ እንዳለው ተገልጿል። የላስታ ወረዳ ዋና አስተዳዳሪ አርበኛ አስር አለቃ ነጋ ፈንቴም፣ የወረዳው ጸጥታ ኃላፊ አርበኛ ሳጅን ሀብተ ማርያም አባተም፣ የሎጂስቲክ መምሪያ ኃላፊ አርበኛ ድንበሩ አያሌውና የተከዜ ክፍለ ጦር ምክትል ዘመቻ አዛዥ አብርሃም መልኩን ጨምሮ 13 የሚሆኑ የሀገር ሽማግሌዎችና የሃይማኖት አባቶች የእርቅ ሂደቱን መርተውታል። በመጨረሻ እርቀ ሰላም ያወረዱ የሟችና የገዳይ ቤተሰቦች እንዲሁም የአካባቢው ማህበረሰብ፣ የሲቪል መዋቅሩና አስታራቂ ሽማግሌዎች ይህ የደም መፋሰስ ዘልቆ እንዳይቀጥል ላደረጉት ከፍተኛ ጥረትና ላሳዩት ትጋት ላቅ ያለ ምስጋና አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው ዘገባችን አለፍን። የነጎድጓድ ክፍለ ጦር በቁጥጥሩ ስር በዋሉ አካባቢዎች የወደሙ ተቋማትን መልሶ የማደራጀትና ከህዝቡ ጋር የመወያየት ስራ እያከናወነ መሆኑ ታወቀ። በደቡብ አማራ ቀጠና አሳምነው ዕዝ ስር የሚንቀሳቀሰው የአጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር በቅርቡ ነጻ ባወጣት የሞዩ አማን ጉልት ቀበሌ የወደሙ የህዝብ አገልግሎት መስጫ ተቋማትን መልሶ ስራ ለማስጀመርና ከማህበረሰቡ ጋር በወቅታዊ ጉዳዮች ላይ ለመወያየት ሰፊ እንቅስቃሴ እያደረገ መሆኑ ታውቋል። አማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው ዕዝ አባል የሆነው ነጎድጓድ ክፍለ ጦር ወታደራዊ ድል ከተቀናጀባቸው አካባቢዎች አንዷ በሆነችው የሞዩ አማን ጉልት ቀበሌ መደበኛ የህዝብ አገልግሎቶች እንዲቀጥሉ በከፍተኛ ፍጥነት እየሰራ ነው ተብሏል። ክፍለ ጦሩ ወታደራዊ ግዳጁን ከማከናወን ጎን ለጎን በጦርነቱ ምክንያት ጉዳት የደረሰባቸውና የፈራረሱ የልማት ተቋማትን የመጠገን የማደራጀት ስራን ዋነኛ ተግባሩን አድርጎ ተያይዞታል። ይህም ህብረተሰቡ በአካባቢው ተገቢውን አገልግሎት እንዲያገኝ ለማድረግ የታለመ መሆኑ ተጠቁሟል። ከመሰረተ ልማት ግንባታው በተጨማሪ ክፍለ ጦሩ ከአካባቢው ማህበረሰብ ጋር ሰፊ ህዝባዊ ውይይት እያካሄደ ይገኛል። በውይይቱ ላይ የሚከተሉ ዋና ዋና ነጥቦች ተነስተዋል። በአካባቢው አስተማማኝ ሰላም እንዲሰፍን ከነዋሪው ጋር በቅንጅት ስለመስራት፣ አሁን ያለው አገዛዝ በአማራ ህዝብ ላይ እያደረሰ ያለው ሁለንተናዊ ጫናና የትግሉን አስፈላጊነት፣ ማህበረሰቡ ትግሉን ከደጋፊነት ባለፈ በባለቤትነት ተረክበው የራሱን ሚና እንዲወጣ በሚደረግበት ዙሪያ ሰፊ ውይይት ተደርጓል። በአሁኑ ሰዓት በአካባቢው የሚገኙ የክፍለ ጦሩ አባላትና የሞዩ አማን ጉልት ነዋሪዎች በጋራ በመሆን መደበኛ የንግድና የማህበራዊ አገልግሎቶች እንዲቀጥሉ በቅንጅት እየሰሩ እንደሚገኙ ኮሩ አስታውቋል። ይህም የፋኖ አባላት ወታደራዊ ግዳጃቸውን ከመወጣት ባለፈም ማህበራዊ አገልግሎቶችን መልሶ በማደራጀትና የህዝብ ግንኙነት ስራዎችን በመስራት ረገድ እያደረጉት ያለው እንቅስቃሴ ተጠናክሮ መቀጠሉን በግልጽ አሳይቷል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን አለፍን። እስራኤል በኢራን ላይ የ48 ሰዓታት ከፍተኛ ጥቃትን አወጀች። ጠቅላይ ሚኒስትር ኔታንያሁ የፕሬዝዳንት ትራምፕ የ15 ነጥብ የሰላም እቅድ የሀገሪቱን ደህንነት አያረጋግጥም በማለት ውድቅ አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ለ48 ሰዓታት የሚቆይ ብርቱ ጥቃት እንዲሰነዘር ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትሩ ይህንን ውሳኔ ያሳለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ካቀረቡት የ15 ነጥብ የሰላም እቅድ ጋር በተያያዘም በቴል አቪቭ በሚገኝ የምድር ውስጥ መሸሸጊያ ውስጥ ውጥረት የነገሰበት ስብሰባ ካደረጉ በኋላ መሆኑ ተገልጿል።
ኔታንያሁ የጦር ኃይላቸው በኢራን ውስጥ የሚገኙ ከፍተኛ ጠቀሜታ ያላቸው ኢላማዎችን በሚቀጥሉት 48 ሰዓታት ውስጥ እንዲመቱ አዘዋል ተብሏል። ይህ ትዕዛዝ የመጣው ፕሬዝዳንት ትራምፕ ለቴህራን የላኩትን የ15 ነጥብ የሰላም ስምምነት ሰነድ የእስራኤል ባለስልጣናት ከመረመሩ በኋላ ነው። ኔታንያሁና አማካሪዎቻቸው የትራምፕ እቅድ የኢራንን ወታደራዊ አቅም ለመግታት በቂ አይደለም በሚል ውድቅ አድርገውታል። በስብሰባው ላይ የተገኙት ባለስልጣናት እንደገለጹት እስራኤል ትራምፕ ከቴህራን ጋር ለዘላቂ ስምምነት ሊደርሱ ይችላሉ የሚል ስጋት ስላደረባት ስምምነቱ ከመጽናቱ በፊት ወታደራዊ እርምጃዎችን ለማጠናከር መርጣለችም። የትራምፕ የ15 ነጥብ እቅድ ኢራን የኒውክሌር መርሃ ግብሯን እንድታፈርስ፣ የባሊስቲክ ሚሳኤል ክምችቷን እንድትቀንስና ከጎረቤት ሀገራት የሚገኙ ተላላኪ ቡድኖችን መርዳት እንድታቆምን ይጠይቃል። በምላሹም በኢራን የተጣሉ ማዕቀቦች በሙሉ እንደሚነሱ ይገልጻል። ሆኖም ኢራን ይህንን የሰላም ጥሪ የማይቀበል መሆኑን በማስታወቅ ውድቅ አድርጋለችም። በአሁኑ ወቅት የእስራኤል አየር ኃይል በቴህራንና በተለያዩ የኢራን ከተሞች ላይ ጥቃት መጀመሩ የተሰማ ሲሆን አሜሪካን በበኩሏ በሺዎች የሚቆጠሩ ተጨማሪ ወታደሮችን ወደ መካከለኛው ምስራቅ እያሰማራች መሆኑ ታውቋል። ቀጠናው ወደ ከፋ ጦርነት ሊያመራ ይችላል በሚል ስጋት ነግሷል። በተያያዘ ዜና አሜሪካ ጦርነቱን ለጊዜው ለማስቆም ያቀረበችውን የ15 ነጥብ አቋም ትናንት በዜና ወጃችን ወደ እናንተ አድርሰን ነበረም። አሜሪካ በኢራን ላይ የተከፈተውን ጦርነት ለጊዜው ለማስቆም ያቀረበችው የአንድ ወር ጊዜ የተኩስ አቁም ስምምነት ቴህራን ድርድሩን በይፋ ውድቅ በማድረጓና እስራኤልም በተመሳሳይ ውድቅ በማድረጓ ከመሬት ሊወርድ አልቻለም ተብሏል። ዘኒውዮርክ ታይምስ እንዳስነበበው ይህ ባለ 15 ነጥብ የሰላም እቅድ በፓኪስታን በኩል ለቴህራን የተላከ ሲሆን የኢራን የኒውክሌርና የሚሳይል ፕሮግራሞች እንዲሁም ዓለም አቀፍ የነዳጅ አቅርቦት የደም ስር የሆነው የሆርሙዝ ባህረ ሰላጤን መልሶ የመክፈት ጉዳይን ያካተተ ነው። ሆኖም ኢራን የጦር ኃይሎች የጋራ እዝ ቃል አቀባይ አሜሪካ ውድቀቷን እንደ ስምምነት እንዳትቆጥረው በማስጠንቀቅ ኢራን አሁንም ሆነ መቼም ቢሆን ከአሜሪካ ጋር ወደ ድርድር እንደማትመጣ በማሳወቅ እቅዱን ውድቅ አድርገውታል። ምንም እንኳን በኢራን በኩል ስምምነቱን ውድቅ የሚያደርጉ ጠንካራ መግለጫዎች ቢወጡም አንዳንድ የውስጥ መረጃ ምንጮች ግን ቴህራን ጦርነቱን ሊያስቆም የሚችል ዘላቂ የሰላም ሀሳብን ለማዳመጥ ፈቃደኛ መሆኗን ይጠቁማል። በፓኪስታን የኢራን አምባሳደር ሬዛ ምሪ ሞጋዳን በበኩላቸው ከትራምፕ አስተያየት በተቃራኒ እስካሁን ከአሜሪካ ጋር የተደረገው ቀጥተኛም ሆነም ቀጥተኛ ያልሆነ ድርድር አለመኖሩን አረጋግጠዋል። ከዚህም ባለፈ ኢራን እንደነ ስቲቭ ዊትኮቭ እና ጃሬድ ኩሽነር ከመሳሰሉት ልዑካን ይልቅ በቀጥታም ከምክትል ፕሬዝዳንት ደረጃ ጋር መነጋገር እንደምትመርጥ ጠቁማለችም። ይሁን እንጂ ተደጋጋሚ የአሜሪካና የእስራኤል አየር ጥቃት የኢራን ጦርና የፖለቲካ አመራር መዋቅር ክፉኛ ስላስተጓጎለው በዚህ የሰላም እቅድ ላይ ትክክለኛ ውሳኔ ሊሰጥ የሚችለው አካል ማን እንደሆነ እንኳን በግልጽ በማይታወቅበት የፖለቲካ ትርምስ ውስጥ ትገኛለች። የኢራን ከፍተኛ ባለስልጣናት ተጨማሪ ጥቃት ላለማስተናገድ በአካል ተገናኝተው ለመምከር በተቸገሩበትና የእዝ ሰንሰለቱ በተረበሸ በዚህ ወቅት እስራኤልን ብትሆን የዚህ የሰላም እቅድ አካል ለመሆን ምንም አይነት ፍላጎት አላሳየችም። ወታደራዊ ዘመቻዋን ማጠናከር ቀጥላለችም። በዋሽንግተን በኩልም ያለው አቋም ግልጽነት ይጎድለዋል። ፕሬዝዳንት ዶናልድ ትራምፕ ይህ ግጭት የዘላለም ጦርነት እንደማይሆን ቢገልጹም የ82ኛው አየር ወለድ ክፍለ ጦር አባላትን ጨምሮ ተጨማሪ የምድር ጦር ዝግጅቶች እየተደረገ መሆኑም ጦርነቱ እንዴትና መቼ እንደሚያበቃ ብዥታ ፈጥሯል ተብሏል። በአጠቃላይ አሜሪካ የሰላም እቅድ በወረቀት ላይ ብቻ ያለም እስራኤል ዘመቻዋን አጠናክራ የቀጠለችበትና ኢራንም ከማን ጋር መነጋገር እንዳለባት እንኳን ግራ የተጋባችበት የዲፕሎማሲ እንቆቅልሽ ውስጥ ትገኛለች ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 18 2018 ዓ.ም የያዝናቸው መረጃዎች እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።